ብሩክ እየሄደበት ያለው መንገድ አሁን ልክ ነው ብዬ አላስብም። የጨረቃ ቤተሰቦች አይሚም አትቀበለውም ብዬ አስባለሁ። ምክንያቱም ዲኤንኤን አስመርምረ ወረቀቱን ይዘመተ ነው እንጂ አሁን እኔም ለኔም የሚታየኝ ለአይሚም የሚታያት ምንድነው ልጅቷን አስፈራርታት ልጅቷን ቀምተ እንድትል እያረካት ነው። ይሄ ሳይሆን ዲኤንኤኑን መመርመር አለበት የምትሉ ሰዎች እስቲ በእኔ ሀሳብ ከሰማማችሁ ኮሜንት ላይ ጻፉልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ አለማድረግ ማለት አንድ የተራበን ሰው ምግብ እንደ መንፈግ ነው ቤተሰቦች የሚቆጠሩ። ስለዚህ ላይክ አድርጉ ቤተሰቦች፣ ሼር አድርጉት። አይሚና ብሩክ ጋር አድርሱልኝ ይህን ቪዲዮ። ብሩኬ አሁን እያረከው ነገር ያለው ልክ አይደለም። ምክንያቱም እኛ የምንፈልገው ዴኒን ወረቀት ያኔ እዩ አስቀይራ አምታ አንብባው የብሩክ ልጅ እንደተባለ ሁላ አሁን ደግሞ በወረቀቱ ላይ ይሄ ልጅ የብሩኬ አይደለም ሲባል ለአይሚ ራሱ እረፍት ነው። ከዛ በኋላ ደግሞ አይሚን በትልቁ ይቅርታ መጠየቅ አለብን። እኔ በምን ራሱ እንደምክሰት አላቅም ቤተሰቦቼ። ስለዚህ የእኔ ሀሳቤ ነው እንጂ ልጅቷን ቀምተ እሷ በአፋ መታ እዚህ ጋር አይ እኔ ብሩኬ ምንም አላረገም ምናምን ካለች አስፈራርተሃት ነው፣ በልጅቷን ወስዳት ነው። ስለዚህ አይሚ እንደዛ እንደምትለው በጣም እርግጠኛ ነኝ። ስለዚህ የእኔ ሀሳቤ ነው። የእናንተን ሀሳብ ሴት ደግሞ ኮሜንት ጻፉልኝ። እስቲ ወደ ቪዲዮ እንሂድ። እዩን አስቀይሞ በጣም ባህር ለመሄድ ምናምን ከብዶኝ አልነበረም። ባይዘው ወይ እኛ ምንል ባህር ሂድ ወይ ደግሞ ጉልበትን አሳይባት አይደለም። ለምን ከመጀመሪያው ያንተን መላምት ከማስቀመጥ ይልቅ ጉዳዩን ከአይሚ ጋር ጎን ሆነ በቃ አይሚ እኮ እንድቆርጥላት ያልከው ለምንድን ነው? እሷን አንድ ላይ ለማኖር ያሰብክ ሰዓት ነው። ስለዚህ አሁንም ቢሆን ማድረግ ያለብህ አዲስ አበባ ሄደክ ኤዴኒን መመርመር አለበት ብዬ አስባለሁ። የኔ ሀሳብ ይሄ ነው። እስቲ እናንተ የምትሉትን ደግሞ ኮሜንት ላይ ጻፉልኝ። የሆነ እውነት ይኖራታል ብዬ እዩን ለማገዝ እየሞከርኩኝ ነበር። በምን መንገድ ነው እዩ እስቲ እውነት የሚኖራት? እስቲ ብሩክ አለማየሁ በምን መንገድ ነው እዩ እውነት የሚኖራት? አንተ እኮ በጣም እኮ አገዝካት እንዴ! ሳይክል ገዛክ፣ ጫማ ገዛክ፣ ልጄ ማለት ጀመርክ፣ ቤት ተከራይ። ማይሆን ነገር እኮ ያደረኩ ባይዘው የሄድክበት መንገድ እውነቱን ለማውጣት ሳይሆን አምነክ ነው ስትቀበል የነበረው እና አይሚ ያ ነገር በጣም ነው የጎዳት። አሁንም ቢሆን እኔ ከአይሚ ጎን ነኝ። ለምን መሰላችሁ? አይሚ ተጎድታለች። አንተም እኮ ተጎድተዋል ማለት ጥሩ ስሜት ላይ አይደለም፣ ግን ደግሞ የአይሚን ልብ ሰባብረዋል፣ ጎድተዋል። አሁንም ቢሆን ማድረግ ያለብህ ዲኤንኤኑን አዲስ አበባ ወስደህ ማድረግ ትችላለህ። እንዲሁም አሁን ልጁን እንደጠለፍከው እሷን መታ በቃል ከምትናገር ይልቅ ልጁን እንደወሰድከው ሄደክ ሆስፒታል ደም አስመርምረክ ከየልጁ ደግሞ ሰተክ ዲኤንኤን ወረቀቱን ይዘህ መተክ እያነበብክ ይሄ ልጅ የኔ አይደለም የሚለው ወረቀት ማየት እንፈልጋለን። አይሚ ማየት የምትፈልገው የጨረቃ ቤተሰቦችን ማየት የሚፈልጉት ይህን ነው እንጂ በማስፈራራት ግን ሄደግ እዩ መታ እዚህ ጋር ብትናገር ዋጋ አለው ብዬ አላስብም። የእኔ ሀሳብ ይሄ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ቪዲዮ ላይክ፣ ሼር ማድረግ አትርሱ። አይሚም በጣም እንደቆረጠች ነው የተሰማኝ። ማንም አይሚ የቆረጠች ብለህ ምን ታውቃለህ? እዩንና አይሚን አንድ ላይ ለማኖር ያሰብክ ሳለኝ አይሚ ተጎዳች፣ ከልቧን የተሰበረችው የዛ ቀን የኔ ልብ ራሱ እንደዚህ ስብር ነው ያለው ቤተሰቦቼ። እውነት መለጫ ጨረቃ ቤተሰቦች ተጎድተናል በዚህ ጉዳይ እና በዛ ጉዳይ ነው እንጂ ምንም ሳለ እኮ ቤት ራሱ እኮ ስትከራይ ምንም ያክል ውስጧ ቢቆስል እንኳን እሺ ውይ አሪፍ ነው እኔ የሚያሰብኩትን ነው ያረከው እያለችክ ከጎን ነበረች። ኢቭን አረገዝኩ ብላ ሰው ሁላ ምንም ይበለኝ ብላ ካንተ ጎን ነበረች። ያ ሁላ ግን አልታየህም። አሁን ከረፈደ በኋላ መታየቱ ዋጋ አለው ብዬ አላስብም። ግን አሁንም ሆነም ቀረ አይሚና ብሩኬ አይለያዩም። እንዲለያዩም አልፈልግም። አሁንም ቢሆን ግን ዲኤንኤኑ መመርመር አለበት ብዬ አስባለሁ እንጂ በማስፈራሪያ መረጃ ብታመጣ ወይ ደግሞ ውጤት ብታመጣ ልክ ነው እያላሰብን ቤተሰቦቼ ምን አያምነኝም። ገምቼ ቁጭ ለራሴ ያስቀመጥኳቸው ነገሮች አሉ። ዲኤንኤ ባደርግ ላይክ አሁን እዩ ልጁ የኔ አይደለም ዲኤንኤውን ብዬ ብረብሽ ድጋሚ ዲኤንኤው ከተደረገ በኋላ እሱ እኮ ነው ችግሩ። አሁን ችግሩ እሱ ነው የመጣው። ባይዘው ብሩክ አስቀድሞ አይምሮ ላይ ምን አደረገ? እኔ ልጁ የኔ አይደለም ብልም አሁን ማንም አያምነኝም ብሎ ስላሰብና የራሱን ግምት አይምሮ ውስጥ ቁጭ ሳደረገ ያ ነገር ነው በጣም ነገሩን እያካበረው ቤተሰቦች ብዬ አስባለሁ። ምክንያቱም አስቀድሞ ወረቀቱ የመጣ ቀን ይሄ ልጅ የኔ አይደለም ዲኤንኤኑ ይመርመር ብሎ ጓጅ ይሻል ነበር እንጂ በራሱ አይምሮ ውስጥ ማንም አያምነኝም ማንም አይቀበለኝም ብሎ ማሰብ ጥሩ አይደለም። አይሚ መቼም ከጎን እንደምትሆንኩ ቃል ገብታል ነበር። ያኔ ግን አንተ እሺ በቃ የኔ ልጅ ነው ስትል አሳድገዋለሁ ምናምን ስትል ለአይሚ አመንክላት። በቃ አይሚ ምን ይሰማት? የጨረቃ ቤተሰብ ምን ይሰማን? እኔ ምን ይሰማኝ? አሁንም ቢሆን የአንተ ግምቶች ነው ወደማየውን መንገዱን የመራው። አሁንም ቢሆን ማስተካከል ብችለው ይህ ምርመራ አዲስ አበባ ወስደግ ዲኤንኤን ውስጥ ታረግ ብቻ ነው። ከዛ ውጭ ግን አይሚን እንደምታጣትና አይሚን እየጉዳት እንደምትሄድ እውነቴን ነው። አይሚ አሁን
እያሰበች ያለችው ምንድን ነው? ፍቅር የለም በቃ እዚህ ዓለም ላይ ፍቅር ለማፈቀረው ሰው እንደዛ ሆኜ ጎዳኝ እያለች ነው። ስለዚህ ይህን ነገር መባል የለብህም። እኛ ብሩክ የምናውቀው በጥሩ ስሙ በጥሩ ስብዕናው ነበር አይደለ? አሁን ላይ ግን ለእሱ የነበረውን ሁኔታ ቀንቷል። ለምን? ከሚያደርገው ነገር አንጻር። አሁንም ብሩክ አለማየሁ ይህን ነገር ማስተካከል አለብህ ብዬ አስባለሁ። የብሩክ አይደለም ነው ሊሆን የሚችለው በስርዓት ካስደረግኩኝ አቁን ስነግርና ነገር ለማስተካከል ብዬ ብዙ ነገር ውስጥ እገባለሁ። የታወቀ ነው። እዳፈራለሁ። በጣም ደፋር ነኝ። ድፍረት ደግሞ ፍቅር ላይ አይሰራም። ፍቅር ላይ በጣም ጠንቃቃ መሆን አለብህ ብዬ አስባለሁ። ፍቅር ውስጥ ጠንቃቃ መሆን ነው እንጂ ደፋርነትና ሪስኩን ወስደክ አንድ ነገር እንዴ ይሄ እኮ በጣም እኮ ጥንቃቄ የሚያስፈልጉ ነገር እኮ ነው። አንተ በራስህ የሁላ ውሳኔ በሁላ እርምጃ መሄድ ልክ ነበር? ልጄ ነው እያልክ መቀበልክ፣ ሳይክል መገዛክት፣ ቤት መከራየትክ፣ ይሄ ሁሉ ድራማም እኮ አያስፈልግም ነበር። ይሄ ሁሉ ኃላፊነትም አያስፈልግም። ይሄ ሁሉ ሪስክ መውሰድ ደፋርነት በዚህ አይደለም። ፍቅር ውስጥ ድፍርነት መድፈር ሳይሆን በቃ ፍቅርን ለመጠበቅ በጣም መጠንቀቅ አለብህ። አይሚን እንደ እንቁላል መያዝ አለበት ብዬ አስባለሁ ሰዎቼ። አይሚን ደግሞ እንደ እንቁላል መያዝ ደግሞ አሁን ለምሳሌ እኛ በፊት ሱቅ ስንላክ እንቁላል ስትላክና ሰንደል ስትላክ እኩል አይደለም የምትሄደው። ለምን? ሰንደሉ ቢወርቅም ችግር የለም ታነሰዋለህ። እንቁላል ግን ከወደቀ ተሰበረ ነው፣ መልሶ አይጠገንም። ስለዚህ አይሚንም እንደዛ መያዝ ነበር ብዬ ነው የማስበው። እስቲ እናንተን ሀሳብ ደግሞ ኮሜንት ልጻፉልኝ ቤተሰቦቼ። እና ሃይሚ ደግሞ ማውጣት አልነበረብሽም። እውነቱ ስነግርሽ ተሆናሪ አይሚ እኮ ቢገባክ ብሩኬ ከጎንክ ምንም ልባል አንድ ሴት ልጅ ሳታገባ አረገዝኩ ስትል ምን ያክል እንደሚወረድባት ምን ያክል በአንቡታጀራ ውስጥ ምን እንደሚወራባት ምን ሲወራባት እንደነበረ እንግዲህ እናውቃለን። ደግሞ ይወራባታልም። ግን ያውላ ነገር ይሁን ለባሌ ነው ለፍቅሬ ነው ፍቅሬን ለማዳን ነው ብላ እንግዲህ ዝም ብላ ነበር። ግን አንተ እያረክ ያለው ነገር እዩና አይሚን አንድ ላይ ለማኖር ስታስብ በቃ እሷ ገነፈለባት፣ ሁሉ ነገር አበቃ አለች። ምክንያቱም ከዚህ በላይ አልችልም እውነቱን ላውጣ ብላ የተናገረችው እንጂ እሷ የአንተ ሚስጥር አውጥታ አንተን ለማጋፈጥ ፈልጋ እንዳልሆነ ታውቃለህ። ምን ያክል ከጎንክ ስቶ እንደነበረ ታውቃለህ። ምን ያክል ቤት ስትከራይ፣ ሳይክል ስገዛ፣ ጫማ ስገዛ፣ ልጅ ስትል ምንም አላለችም። ከጎን ሆና እሺ እያለች ነበር። በመጨረሻ ሰዓት ግን በህይወቷ የሚመጣባትን ነገር ልታረግ ስትል ግን አይ በቃኝ እዚህ ጋር ብላ ወሰነች። ስለዚህ አይሚን ብሬን ማታርጋት አይሚን ጥፋተኛ ልታርጋት አትችልም። አውጪ እላታለሁ። አላወጣም ካለች ልጇን ወስጄ ጥያት ነው መሄደው። እውነቱ ስትናገር ልጇን መልስላታል። ይሄ ነገር ልክ አይደል? በእኔ በኩል ቤተሰቦች እስቲ እናንተ ልክ ናችሁ ያደረገው ፍጹምና ብሩክ ይብራችሁ ታስባላችሁ? ማለት መጥለፍና ኢየሩሳሌም መታ እዚህ ጋር ብትናገር ምን ጥቅም አለው? እስቲ ጥቅሙን ብቻ ንገሩኝ። ማለት እኔም አሁን ሌላ ሰውም ቢያይ ምንድነው አስፈራርቶ ነው እንድታወራ ያደርጋት የሚባለው። ግን ዲኤንኤኑም ግን ድጋሚ ተመርምሮ እዛው ቆመው አስመርምረው ሁለቱም ሳያወጡ ሁሉም ባሉበት ውጤቱን ግን ብናየው ግን ምንድን የሚባለው አይ በቃ ይሄ ልጅ የብሩክ አይደለም እውነትም አስቀየረው ነው ውጤቱን ይባላል። አሁን ግን ኢየሩሳሌም መታ በአፋ ብትናገር ምን ዋጋ አለው? ዋጋ አለው? ቤተሰቦች ካለው ኮሜንት ነገሩኝ። እኔ ግን ዋጋ አለው ብዬ አላስብም። አይሚ ራሱ ይህን ነገር ትቀበለዋለች ብዬ አላስብም። በማስፈራራት ሳይሆን በማስረጃ ልክ እንደዩ አስቀይራ እንዳመጣችሁ ሁሉ አንተም ደግሞ ወረቀት ይዘህ መተህ በስትክክል ተመርምረህ ማለት ነው። እሱን ነው እኛ ማየት የምፈልገው። እኔ ደረግ ምናምን ድጋሚ አልልም። ስለዚህ ማድረግ ያለብኝም በሙሉ አደርጋለሁ። እራሷ መታ ካመነችልኝ እኔ ከራሷ አፍ ከወጣ ምን አገባኝ? አሁን ከሷ አፍ እኮ መስማት አንፈልግም። ከዚህ በፊትም እኮ ከአንተ አፍ እኮ ሰምተናል። አንድ ይሄን ነገር አላረኩም ብለህ ነበር። ግን እዩ ምንድን ያደረገችው ዲኤንኤ ይመርመራለች እና ከዛስ ዲኤንኤኑን አስቀይራ መጣች። ግን አሁን አንተ ማድረግ ያለብህ ምንድን ነው? አዲስ አበባ ወስደህ ዲኤንኤኑን አስመርምረክ አመተክ ይኸው ቤተሰቦቼ አይሚ እዩ ይሄ ነገር ተቀይሯል መሰለኝ፣ ስለዚህ ይሄ የኔ አይደለም ብለህ በማስረጃ ነው እንጂ እዩ ልጇን ነጥቀክ በማስፈራራት የምታደርገው ነገር ለውጥ አለው ብዬ አላስብም። ለዚህ ጉዳይ ቤተሰቦች ለዚህ ጉዳይ ምንም ለውጥ የለውም ብዬ ነው የማስበው። በቃ አስፈራራት ነው። በህግ ራሱ እዩ ብትሄድብህ ልከሰት ትችላለች። ልጄን ዘረፈኝ፣ ልጄን ነጠቄ ብላ ገባ ካለ። ስለዚህ የማይሆን ነገሮች አትግባ። ባይዘው ሪስክ አትውሰድ። አሁንም ይሄ ትልቅ አንተ ላይ ችግር የሚያመጣ ነገር ነው። ሪስክ አትውሰድ። ሪስክ ሳይሆን በማስረጃ በመረጃ ወደ ህግ መሄድ። ይሄ ማድረግ ትችላለህ እኮ ብሩኬ። ለምንድን ነው ይሄ ነገር የማይታያችሁ ነው? እና ለመጨረሻ ጊዜ ልለምንሽ እቺ ልጅ የኔ እንዳልሆነች ከኔ ጋር አብረን ምንም እንዳላደረግን እውነታውን ወጥተሽ ተናገሪ። ባይዘው በመናገር አይደለም በቃ አሁንም ብሩክ እያልገባ ያለው ነገር በመናገር ሳይሆን በዲኤንኤ ወረቀት ነው አይሚ ልታምን የምችለው። ከዚህ በኋላ እኛም ልናምን የምንችለው በሱ ነው እንጂ ኢየሩሳሌም መታ ምንም ብትል እኔ ከኢየሩሳሌም አፍ እውነት ይወጣል ብዬ አላስብም። ባይዘው ደግሞ አሁን ብላ አትናገርልህም። ብትናገርም ግን አይሚ አትቀበላትም። ለምን?
በቃ አስፈራርታት ነው ብላ ነው የምታስበው። ይሄ ነገር ለምን አስቀድመው? ብሩኬ ግን ምን ሆናል ማለት በሰው ብሩኬ ድሮ በጣም ብልጥ ነበር፣ በጣም አርቆ ሀሳቢ ነበር። አሁን ግን ያ ነገር የለም። ምን ሆኖ ነው? ቤተሰቦቼ እስቲ ኮሜንት ንገሩኝ። እውነት ብሩኬ እንዴት ነው ፈረንጅ የሚለው መሰላችሁ? 10 ጊዜ ለካ 1 ጊዜ ቁረጥ ይላል። ብሩኬም 10 ጊዜ አስብ፣ 1 ይወስን። አሁን አንተ ላይ ችግር የሚያመጣ ነገር ነው። እቺ ልጅ ብከስክ ብትታሰር ለማን ነው ወዲያው እንዴ? ብሩክ ታው እንጂ ማድረግ ያለብህ እኮ ወደ ህግ ራሱ ሄደህ እኮ እሷ ዴኒኑ ራሱ አላለግ ምትል በስነ ስርዓት ወደ ህግ ሄደህ አይ እኔ እቺ ልጅ ዴኒና አስቀይራለች፣ ስለዚህ ዴኒኑን እኔ አዲስ አበባ ሄጄ ማድረግ እፈልጋለሁ ብትል አባስ እስከተባልክ ድረስ አባቱን እስከተባልክ ድረስ ለልጁ ሄደህ ዴኒኑን አዲስ አበባ ማድረግ ትችላለህ። ህጉም ይፈርድልሃል። ግን አንተ ለምን ነው ወደ ህግ መሄድ ያስፈራክ እንዴ? ያመኛል። እውነቱን ትናገር ከሆነ አሁንም እያረክ ያለው ነገርና የልክበት ያለው መንገድ ልክ ነው ብዬ አላስብም። ዛሬ ብሩክ የሄደበት ቤተሰቦቼ መንገድ ልክ ነው ብዬ አላስብም። ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት፣ ይሄ ነገር የሄደበት ወይ መንገድ ልክ ነው ወይ? ልጅቷን ከመጠለፍ ይልቅ ዲኒኑን ቢመረመር አይሻለም ወይ? ውጤቱን አምጥቶ ወረቀቱን ቢናገርና ቢያነብልን አይሻለም ወይ? ምክንያቱም እዩ ያደርገችው እንደዛ ነው። ብሩክ አለማየሁ እቺ ልጅ ምናምን ሲባል የነበረው ፊሊንግ መቼም ያኔ ትዝ ይላችኋል። አይሚ እንዴት ስብር እንዳለች እኛ እንዴት ስብር እንዳለን። አሁንም ቢሆን ያን ነገር መጠቀም የምችለው ዲኒኑን አድርገህ ወረቀት አመተክ የአንተ ልጅ እንዳልሆነ የሚያረጋግጥ ወረቀት ስናይና አይሚ ስታይ ትረጋጋለች። ከዛ በኋላ ግን አይሚ ላይ ላደረስክባት ነገሮች በሙሉ ይቅርታ በመጠየቅና በቃ እኔ በምችለው ነገር መካስ አለብህ ብዬ አስባለሁ። የኔ ሀሳብ ይሄ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ ቤተሰቦቼ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ባካችሁን ቤተሰቦቼ። ሁላችሁ የጨረቃ ቤተሰቦች ማለት ነው። የተሰጠኝ ቻሌንጅ 24 ቀን ይቀረኝ 50,000 መግባት አለብን ቤተሰቦቼ። 50,000 ሰብስክራይብ መድፈን አለብን። አያቅተንም የጨረቃ ቤተሰቦች። አመሰግናለሁ። እስቲ የዛሬ ቪዲዮ ላይ ይሄን ሀሳብ ሰጥቼበታለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉ።